ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ አማን ሁሉ ሰላም ነው? እኔ ጋር እግዚአብሔር ይመስገን። ዛሬ እንግዲህ ቤዛ ድራማ ይዤላችሁ መጥቻለሁ። እናንተም በቅንነት ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኖ አመሰግናለሁ። ቤዛ ድራማ ዛሬ ይዤላችሁ መጥቻለሁ። ባለፈው ክፍል ላይ እንግዲህ ቤዛ ድራማ እንዳየነው ዘርፌ ሉላን አግኝታት እንግዲህ በአቅሟ እያስፈራራቻት ነበር። እንዴት እንደዚህ ጉድ ታደርግኛለሽ ብላ አስፈራርታታለች። እንዲሁም ዶክተር ሮቤል ቤችን ቤዛን እንዴት ለምን እኔ አንቺን ልበቀል እየፈለኩ አንቺ ግን እንደዚህ ጉድ አረግሽኝ እያለ እንግዲህ ዶክተር ሮቤልም እንግዲህ እስከዛሬ ቤነ ቤዛን ምክንያቱም ሲረብሽ ነበር የቆየው እና እንግዲህ ያለው ሀብትና ንብረቱ እንግዲህ ሉላና ሱራፌል እንግዲህ በዶክተር ሮቤል በገዛ በሚስቱ ስም እንግዲህ ያለውን ንብረት በሙሉ አዙረውበታል። ቤቱን በሙሉ ካርታውን ሚስቱ ናት የያዘችው። በዛ እንግዲህ ሮቤል ተናዷል። ያው ሰው የዘራውን ያጭዳን አይደለም የሚባለው እና የዛሬው ክፍል እንግዲህ ይሄ ሽብሩ ደግሞ ለሳሮን የታገቢኛለች ጥያቄ ጠይቀዋታል። ሽብሩም ሳሮንን ታገቢኛለሽ ወይ ሲላት እንግዲህ ሳሮንም ምን እየሆንክ ነው ስትለው እባክህ አንተ ሰውዬ አታናደይ ስትለው ሽብሩም እባክሽ ሳሮን አግቢኝ እያለ እንግዲህ ሉሲም አብራ ነበረ። እንደዚህ አብረው እያሉ ወደው እንደ አጋጣሚ ደግሞ ሉላ ትመጣለች። ሉላ ምን እያደረጋችሁ ነው እናንተ ብላ ትጠይቃቸዋለች። ሽብሩም እንግዲህ ይችን ሳሮንን ታግቢኝ እያለ ተንበርክኮ እንግዲህ ሲጠይቃት እንግዲህ ሉሲም እባክሽ ወይ እሺ በይ፣ ምንድን ነው አንቺ እሺ ማለትሽ አይቀርም እኛን ታጓጉኛለሽ እንጂ እያለቻት ሉሲ ይችልም እንግዲህ አይ እንግዲህ አልፈልግም ትለዋለች። ቤዛም ይቺ ሉላም እባክሽ ምንድን ነው አያሳዝንሽም እንዴ ተንበርክኮ ወይ እሺ በይው ወይ ደግሞ ወይ እሺ በይው ስትላት ይቺ ሳሮን ግን እሺ አላለችም። ብሩም ታገቢኛለሽ ወይ ሲላት ሳሮንም ምን ብላ አንተ ትደነግጥና አንተ ሰውዬ ደሜን አታፍላው ተነሳ ስትል እንግዲህ ሉሲ በቃ ከዚያው አፈነዳው ትሏለች። እንግዲህ ሉሲ ለሽብሩ የነገረችው በልደቷ ቀን የታገቢኛለች ጥያቄ አቅርብላት ነበር ብላ የነገረችው። ሽብሩም ሳሮን እሺ ካላልሽኝ አልነሳም፣ ይህንን ቀን ለረጅም ጊዜ ስጠብቀው ነበረ ይላል። እባክሽ አግቢ ሲላት ሉሲ ይቼ ሳሮንም እባክ ተነስ ትለዋለች። ሽብሩም እባክሽ እኔ ስትንፋስ እሺ በይኝ ይላል። ሉላም ሳሮን እንደዚህ ተንበርክኮ እየጠየቀሽ አይደለ እባክሽ እሺ በይው ስትል ሽብሩም ሳሮን እባክሽ ሙሉ ሰው አድርገኝ ሲላት ሉላም ታይ ስትግደረደሪ እባክሽ ቆመሽ እንዳትቀሪ ትላታለች። ሽብሩም ሳሮን የመጨረሻ ጊዜ ነው የምጠይቅሽው ታገቢኛለሽ ወይ ብሎ ይጠይቃታል። ሳሮን በጩኸት እንግዲህ ኧረ ለመጨረሻ ጊዜ ነው የምጠይቀኝ እንደውም አላገባ ብላ ጥላው ትሄዳለች። ሽብሩም ምንድነው ያለችኝ ሲል ሉሲም አላገባህም ትለዋለች። ማለቴ እስካሁን አላገባህም እንዴ ብላ ነው ያለችው ትለዋለች። እዛ ሉላ ኧረ እንደዛ ሳይሆን አላገባህም ብላ ነው ያለችው ትላታለች። ለነገሩ ይበልህ እኔ ምን ብዬ ነበረ ነገ ልደቷ ነው፣ ስለዚህ ነገ የልደቷ ቀን እራት ጋብዛሃት ከዛ በኋላ የታገቢኛለች ጥያቄ አቅርብላት ብዬ ነግሬህ አልነበረም እንዴ ትለዋለች። ብሩም እውነት ግን እኔን ጨክና አላገባህም አለችኝ ይላል። ሉሲም ምን አለች ሉሲ ትላለህ፣ ነገ ተንበርክካ እራሷ አግባይ ትልሃለች ወይ ሳሮን ጭራሽ 30 ዓመቷን አልፋ አላገባህም ብላ ትሽኮረመማለች እንዴ ትላለች። ሉሲም ጥላው ትሄድና ቤዛ ይቺ ሉላም በቃ ለማንኛውም ተስፋ እንዳትቆርጥ ብላ እንግዲህ ጥላው ትሄዳለች። ብሩም ወዳ ነው የምታገበኝ አለበለዛማ በግድ ቢሆንም አገባታለሁኝ እኔ ላይ እንደዚህ ትጨማለቅብኛለች እንዴ? ለነገሩ በሉሲ ተናዳ ነው ንደቷ ሲበርድላት
አግቢኝ እላታለሁ። ከዛ ሽብሩ እንግዲህ ይስቅና እንዴ ቁማ ልትቀር ነው እንዴ ሉሲ 30 ዓመት አልፏታን ብላ የለ ይላል። አሁን እንግዲህ እየተናደደች ወደ ሳሚ ትሄዳለች። ሳሚ እንግዲህ የቤዛና የሱራፌል ሰርግ ስለደረሰ እንግዲህ እሱ ዝግጅት ላይ ነው የነበረው። ሳሮን እንዴት ያን ሁሉ ጊዜ እኔን ካስከፋይ በኋላ እንዴት በቀላሉ አሁን አግቢ ብሎ ይጠይቀኛል እያለ ሳሮን ብቻዋን ታወራለች። ከዛ ሳሚም እኔ ምልሽ ሳሮን ሰርጉ በባህላዊ ወይንስ በዘመናዊ ቢሆን ይሻላል እያለ ይጠይቃታል። እዛ ሳሮን እንግዲህ ምንም እንዳልተፈጠረ ተንበርክኮ ለአግባሽ ለኛ ስትል እንግዲህ ሳሚም ማን ነው እሱ ብሎ ይጠይቃታል። ሽብሩን ሌላ ማን ይሆናል ትለዋል። በእሱ ቤት እኮ መሀል አስፓልት ላይ ተንበርክኮ ለአግባሽ ማለቱ ለሱ አስማርት እንደሆነ ነው ትላል። ሳሚም ሽብሩ ነው ወይ መሀል አስፓልት ላይ ተንበርክኮ ለአግባሽ ብሎሽ የጠየቀሽው ይላታል። ለነገሩ የዛች የሉሲም እጅ አለበት ትለዋል። ወይ እንደዛ ሲያሰቃየ ከርሞ ምንም መስሎ አልታየውም አይደል? ሳሚም ለነገሩ ልክ ነሽ፣ ቁመሽ ትቀሪያለሽ እንጂ እንደዚህ አይነቱን አጭበርባሪ ሰው አታገቢም ይላል። ከዛ ሳሮን ትደነግጥና ለምንድን ነው ቆም የምቀረው ትለዋለች። ሳሚም ማለቴ ወይ ሌላ ታገቢያለሽ እንጂ ይላታል። እዛውም ሰው መሀል ህዝብ መሀል ተንበርክኮ አግቢ ብሎ የጠየቀ የወንድ አልጫማ ማግባት የለብሽም ይላታል። ሳሮን ቆይ እንጂ አንተ ሉሲን ተንበርክከህ አይደለም እንደ ታገቢኛለህ ብለህ የጠየካቱ ትለዋለች። ሳሚም እሱማ ልክ ነሽ ይላል። አሁንም ሽብሩ ሲሆን ልክ አይደለም አይደል ትለዋለች። ሳሚም እራስሽ መስሎኝ እኮ ላገባው አልፈልግም ያልሽው ሲላት እንግዲህ ሳሮንም እኔ መቼ እንደዛ አልኩኝ። ወሬውን ይቀይርና እኔ ምልሽ እናንተ ግን የቤዛ ሚዜዎች ናቸው አይደል ይላል። ሰርጉ እኮ ቀናት ነው የቀረ ምንድነው ዝግጅት ማድረግ አልነበረባችሁም እንዴ? ሳሮንም ትስቅና እንግዲህ በንዴት ያደለውማ ሁለቴ ያገባን ትላለች። ይህን ያለችበት ምክንያት እንግዲህ ሳሮን ማለቴ ሱራፌልና ቤዛ ከዚህ ቀደም ያው ተጋብተው ነበረ። በአጋጣሚ እንግዲህ በተፈጠረ አንዳንድ አለመግባባት ተጣልተው ነበር። እንደገና አሁን ደግሞ ሊሞሸሩ ስለሆነ ለዛ ነው እንግዲህ የታደለማ ሁለቴ ያገባን ያለች። ሳሚም እንግዲህ የሳሮንን ሁኔታ አይቶ አይ የኩቻ መንፈስ ተጋባብሽ ሆይ ይላታል። ነገሩ ያው ናችሁ ሁለት አንድ አይነቶች ባህሪያችሁ ሁሉ ነገራችሁ ከሉሲ ጋር አንድ ናችሁ ይላታል። ሳሮንም የእሷን ስም አታንሳብኝ፣ ደግሞም እሷን ይህን ሁሉ ያደረገች እሷ ዙራ ለምትገጥመው ነገር ሞኮ አታፍርም። አፏን ሞልታ ደግሞ ቁመሽ እንዳትቀሪ፣ ለምን ቁመሽ ነው የምትቀረው? አታገቢም አግቢው ትለኛለች፣ ሙድ ትይዝብኛለች ስትል እንግዲህ ሳሮን ከዚህ ላይ እንኳን እውነት ነው የተናገረችው ይላል። ትክክል ናት ሲላት ሳሮንም ምን ብላ ስትደነግጥ ሱራፌል ማለት ሳሚ ምን ሆነሻን ሳሮን ይላታል። እድሜ እኮ እንደ ሽብሩ ተንበርክኮ አይጠብቅም። ሳሮንም ማለት እስካሁን ተንበርክኮ ይሆናል እንዴ ትለዋለች። ምናልባት ተንበርክኮ ያየችው ሴት አንዷ እስካሁን ድረስ አግብተዋለች ብሎ እንግዲህ ሳሚ ለዚች ለሳሮን ይነግራታል። ሳሮንም ትደነግጥና መንገደኛ ሊያገባ ነው ትለዋለች። እንዴ እንኳን መንገደኛ ቀርቶ ካንቺ ዋናው ካንቺ ይላቀቅ እንጂ መንደርተኛስ ቢያገባ አንቺ ምን አገባሽ ይላታል። ይህን የሚልበት ምክንያት እንግዲህ ሳሚ ሳሮን እንግዲህ ወደ ሽብሩ እንድትሄድ አብረው እንዲጋቡ ስለፈለገ ነው። ሳሮንም አይገርምም እንደውም ለእናንተ እልክ ስል እሺ ለዋለው ትለዋለች። ሳሚም ሳቅልና እሺ እሱ እምቢ ካላለሽ ሞክሪ ይላል። ሳሮንም ማለት እምቢ ሊለኝ ይችላል እንዴ ትለዋለች።
እስኪ ሳሮን አስቢው እንጂ እስኪ አስቢው ያን ግዙፍ የሚያህል ሰውዬ ሽብሩን የመሰለ ጀግና ተንበርክኮ ላግባሽ ብሎ ሲጠይቅሽ አንቺ አልፈልግም ብለሽ እኮ ነው ጥለሹ የመጣሽው። ምን እንደሚሆን ስትል እንግዲህ ሳሮንም ምን ይሆናል ትለዋል። ምን ይሆናል ከእንግዲህ በኋላ ሴት አልፈልግም እንዲሁ እንዳለ ቆሞ ምንም ሴትም ሚስትም ሳያገባ እድሜ ልኩን ቆሞ ይቀራል ይላል። ደግሞ አንዷን ሲላት እንግዲህ ሳሮንን እንዳትጨርሰው ትሏለች። ይህን ያለችበት ምክንያት እንግዲህ ሳሮን ሽብሩን ተወደዋለች። በጊዜው ግን ትንሽ አናዷት ስለነበረ ነው። ሳሚም እና ምን አሰብሽ ምን አሰብሽ ሰርጉን ዘመናዊ ወይ ባህላዊ ይሻላል ብሎ እየጠየቃት እንግዲህ ሳሮንም ድጋሜ ተንበርክኮ ይጠይቀኛ ነው ትለዋለች። እዛ እንደ ልማዴ ትንሽ እሽ ለውና ከዛ በኋላ እሽ ለዋለው ትለዋለች። ሌላው እንግዲህ ቤዛና ሱራፌል እንግዲህ እራት እየበሉ ስለነበረ ሱራፌልም ደስ አለሽ ወይ ሲላት ቤዛ በጣም ነው ደስ ያለኝው፣ አንዳንድ ቀን እንደዚህ እየወጣን ብንዝናና ደስ ይለኛል ትለዋለች። ጊዜ ነው ያሳለፍኩት ስትለው ሱራፌልም እኔም ጥሩ ጊዜ ነው ያሳለፍኩት ይላል። ወደፊት ባለቤቴ የምትሆነዋ ሴት ጋር ቁጭ ብዬ እኮ እየተዝናናው ነው ይላል። ረህን ነው ስትለው እንግዲህ ሱራፌልም አንቺን ሳይ ስልስ ይላል። ቤዛም ተደነግጥና ደግሞ ምን አይነት ማላ መጣ ትለዋለች። መኖር ጀመርኩ ስል ጭራሽ ልትገለኝ ነው ወይ ስትለው እንግዲህ ሱራፌልም አይ ሁለተኛ አይለመደኝም ይላታል። እንግዲህ ሱራፌል አሁን ላይ እንግዲህ ምናልባት የበፊቱን ባህሪ ያመጣ አያመጣ አናውቅም። ምናልባት ደግሞ እንግዲህ ቤዛን የሚያገባ ለሀብትና ለንብረቷ ብሎ ይሆን የሚታወቀው ነገር የለም። ነገር ግን ለሀብትና ንብረት የቤዛን እካፍላለሁ ካለ ቤዛ ይሄ ሱራፌል ሰው አይደለም። መር አንቺን አቶ ከእንግዲህ በኋላ መኖር የሞት ያህል ይከብደኛል ይላል። ከእንግዲህ በኋላ ችግር ሁሉ ከኛ ርቆ ከአንተ ጋር ሁኜ የጥሩ የፍቅር ጊዜ ማሳለፍ ነው የምፈልገው ትለዋለች። እንግዲህ ቤዛ በጣም ትሁትና ደስ የምትል አፍቃሪ ናት። ያው አንዳንድ ጊዜ ሴቶቹ አፍቃሪ ስንሆን ወንዶች ደግሞ ለገንዘብ የሚስገበገቡ ወንዶች አሉ። እንግዲህ ሱራፌል ከመጀመሪያው ቤዛን ከዛ ቤት ዶክተር ሮቤል ልኮ ለበቀል ነበር እየገባው። ነገር ግን በመሀል ላይ ደግሞ ያው ፍቅር የሚባል ፍቅር ይዞት እንግዲህ እስካሁን ድረስ ቤዛን አልጎዳትም። ሱራፌልም አታስቢ የኔ ፍቅር በትክክል ያልሽው ነገር ይሆናል ይላል። ቤዛም አሁንም ቢሆን ትልቅ ስጋት አለኝ አልዋሽም፣ ያን ሮቤል መጥቶ የሆነ ነገር ያደርጋን እያልኩኝ ፈርቻለሁ ትለዋለች። ሱራፌልም አታስቢ ከእንግዲህ በኋላ ሮቤል ምንም ማድረግ አይችልም፣ ምንም ነገር የለውም ሲላት እንግዲህ ቤዛም ግን ንቀን ደግሞ መዘንጋት የለብንም ከዚህ በላይ ምን እናድርገው? አንዴ ከወደቀ በኋላ መልሰን አንረግጠው ይላታል። ቤዛም የሆነ ገንዘብ ብንሰጠው ስትል እንግዲህ ሱራፌልም የምን ገንዘብ ቤዛ ይላል። አፉን እንዲዘጋ ያን የዛ ሰውዬ ይሁን የሌላ ሰው ይሁን እኮ ሬሳው እኮ ተቆፍሮ ወጥቷን ትለዋል። አስበዋን ዶክተር ሮቤል ለፖሊሶቹ የሆነ ነገር ቢላቸው ስትለው እንግዲህ አይገርምም ሳሚም እንደዚሁ ነው ተመሳሳይ ነገር ነው ያለኙ ይላታል። ሱራፌልና ቤዛ ትንሽ ከተወያዩ በኋላ በሮቤል የተነሳ እንግዲህ ይኸውልሽ አሁን ዋናው የመጣንበት ምክንያት ከዚህ ስለ ሰርጋችን መወያየት አለብን ይላታል። ቤዛም ትስቅና እሺ በቃ ስለ እሱ ጉዳይ በቃ እናውራ እንደውም ትለዋለች። ታውቃለህ ግን እንደ አዲስ የሰርግ ሲነሳ እንደ ሙሽራ ሰፍ ማለት ትለዋለች። ሱራፌልም እንግዲህ ቤዛ ስትስቃው እንደዚህ ነው የሚባለው የኔ ፍልቅልቅ ይላታል። ሽብሩ እንግዲህ ቁጭ ብሎ ሮቤል ይመጣል። ሽብሩም ዶክተር ሮቤልም ሲያዩ ዶክተር ምን ሆነ ነው ይለዋል። ሮቤልም አልሰማህም እንዴ ይለዋል። ይኸውልህ ስንቱን ያከመው ዶክተር በሽተኛ ሆኗል ይለዋል። በሽተኛ ጤናውን የመለሰው ዶክተር እራሱ በሽተኛ ሆኗል። ብሩም ምን ሆነሃን ዶክተር ይለዋል። ተምኩ ልጠይቅህ ሂጄ ነበረ ሚስትህን አግኝቻት ነበር። ዶክተር ሮቤልም
ዘረፉኝ ይለዋል። ያለኝን በሙሉ ዘርፈውኛል ያቁኝ ሲል እንግዲህ ሽብሩም ማን የዘረፈ ብሎ ይጠይቀዋል። ሮቤልም ዋናው የገዛ ወንድሜ ጊዜ ጉዳይ ነው እንጂ የእሱም ጉድጓድ እየተቆፈረልን አብረን እንገባታለን ሲል እንግዲህ ሽብሩም ዶክተር ምን እንደምታወራ እኔ አልገባኝም። ሮቤልም ገብቶ ከምትታመም ባይገባህ ይሻልሃል። ሮቤልም ይልቅ አንድ ምክር ልምከርህ፣ ከነዛ ሰዎች ራቅ ይለዋል። ከማን ነው የምርቀው? ሁሉም መሰሪና ተንኮለኞች ናቸው። ሽብሩም እና ታዲያ እነሱ ናቸው ወይ እንደዚህ ያደረጉ ይለዋል። በእርግጥ ይህ ሁሉ ሴራ የሳሚ እንደሆነ አውቃለሁ። መኪኖቼን፣ ቤቴን፣ ክሊኒኩን፣ ያለኝን ንብረት በሙሉ ያስነጠቀኝ እሱን አሁን ደግሞ በስሜ ምንም አይነት ነገር የለኝም። ዶክተር ሮቤል እንደዚህ ያደረጉበትን ምክንያት ሳሚም ሆነ ሱራፌል ዶክተር ሮቤል ያው ከስህተቱ እንድማር ነበረ። ነገር ግን አሁንም እሱ ከስህተቱ ሊማር አልቻለም። ዶክተር ሮቤል እንግዲህ የሱራፌል ታላቅ ነው። ነገር ግን ትንሽ ወንድሙን ያው በቀል ነበር በቀል እንዲበቀልልን ነው የሚፈልገው። ሱራፌል ደግሞ ከበቀል ፍቅር ይሻላል፣ ፍቅር ያሸንፋን ብሎ ወደ ሰላም ነው የመጣው። ሮቤል ግን አሁንም ድረስ በቀል ነው የሚፈልገው እና እንግዲህ ያው በዘራው ያው የሰው የዘራውን ያጭዳን አይደለም የሚባለው። ሮቤልም እንግዲህ እስከዛሬ የሰራውን በሙሉ አሁን በተራው ማጨድ አለበት። እንግዲህ ሉሲ እንዳለችው እንግዲህ እሷ መጥታ ትጠይቃለች እያለችው ሽብሩ ዶክተር ሮቤል ጋር ሆኖ እያወሩ እያለ እንግዲህ ሳሮን ትመጣለች። ሳሮን እንግዲህ ሁለቱን ስታያቸው እኔማ ብቻህን መስለኝ ልጠይቅ ነበር የመጣሁት አንተ ግን ታሳፍራለህ ብላ ትታው ስትሄድ ሽብሩም ዶክተር ሮቤልን በቃ መጣው ጠብቀኝ ብሎ ሳሮንን ተከትሏት ይሄዳል። ሽብሩን ሳሮንን ይይዛትና እስኪ ተረጋግተሽ አናግሬ ሲላት ሳሮንም አንተ ብዙ ደግሞ ትቆጣኛለህ እንደ ስትለው ሽብሩም ይሄ ሁሉ ተንበርክኬ ላግባሽ ስላልኩሽ ነው ወይ ይላል። ሳሮንም ይኸውልህ ይቅርታ እኔ የጥላቴን ውደጅ አላገባም ትለዋለች። ራፌልም ማለቴ ሽብሩም ስለ ሮቤል ነው ወይ እያወራሽ ያለሽው ይላል። ሳሮንም እኔንና ልጄን ስንት አይነት መከራ እንዳሳየን ነግሬ ነበር አይደል ትለዋለች። አሁን ነግረሽኛን ሳሮኔ ይላል። ስለዚህ ከኔ ጋር ትንሽ ስትጣላ ፈጥነ እሱ ጋር ነው አይደለ የምትሄደው ትለዋለች። ሽብሩም እኔ አልጠራሁትም ሳሮኔ ራሱን የመጣው ደግሞ ሁኔታው አሳዝኖኛል ሳሮኔ። እኔ ግን ቤዛን ያላትን ሁሉ ቀምቶ ከሰውነት ጓደኛ ሲያስወጣት ግን የዛ ጊዜ ምንም አላዘንክላትም አይደል ትለዋለች። አይ ሳሮኔ ረስተሽ ይሆናል እንጂ እኔም እኮ ለሷ በጣም አዝኜላን ነበር። ሳሮን እንግዲህ ይኸውልህ እኔ ደግሞ ወደ አንተ የመጣው ከሉሲ ጋር ሆናችሁ ስላናደርከኝና ይቅርታ ልልህ እና አንተን ማግባት እንደምፈልግ ልነግርህ ነበር የመጣው ስትለው ሽብሩም በደስታ አቅፍ አድርጎ ይስማታል። እዛ እንግዲህ ሽብሩ ተመልሰው ወደ ሮቤል ሲሄድ እንግዲህ ሽብሩ ትንሽ ሳሮን አልፈልግም ብላ ጥላው ስለሄደች ይተናዶ ነበር እና ሮቤልም ምን ነው መጣ እንዴ እንኳን ቀረችብህ አትሆንህም ያለህን ገንዘብና ንብረት በሙሉ ቀምታ ሜዳ ላይ ነው የምትጥልኸው ሲለው እንግዲህ ሽብሩም አይ ሮቤል ሁሉም ሰው ጠልቶሃን ይለዋል። ሮቤል እንግዲህ ድሮውንስ ጥሩ ሰውን ማን ይወደዋል ሲለው እንግዲህ ሽብሩም አንተ ነው ወይ ጥሩ ሰው ተሽብሩ እንግዲህ አንተ ተንከሲስ ከመቼ ወደ ነው አንተ ጥሩ ሰው የሆን ከዊልና እንግዲህ ሽብሩ የራሱን እንግዲህ የተመገበበትን ሂሳብ ከፍሎ ሲሄድ ሮቤልም እንግዲህ የኔሳ ሲለው የራሱ ጉዳይ አፈር ጠጣና አንተ ተንከሲስ ብሎ እንግዲህ ጥሎት ይሄዳል። እንግዲህ ዶክተር ሮቤል በሽብሩ ተማምኖ ነበረ። ሽብሩም እንግዲህ አብረን ስራችንን ወይም እነቤዛን የወሰዱትን ሀብትና ንብረቴን አስመልሳለሁ ብሎ ነበር። ነገር ግን እንግዲህ ዶክተር ሮቤል አልተሳካለትም። ምክንያቱም ዶክተር ሮቤል እንግዲህ በፊትም
ገንዘብም ሳለው ሁሉ ጊዜም ሰዎችን ማሰቃየት፣ ሰዎችን ማንገላታት እና የሰዎችን ደግሞ ማሰቃየት ነበርና ፈኑ እንግዲህ ይሄ ሽብሩም ያን ስለተረዳ ተናዶበት ጥሎት ይሄዳል። ዶክተር ሮቤል ከባለፈው ስህተቱ ተምሮ እንግዲህ አንድ ሰው እኮ የሆነ ችግር ሲደርስበት ከባለፈው ስህተት ተምሮ ለወደፊቱ ጥሩ እንዲሆን ደህና እንዲሆን ነበረ። ነገር ግን ሮቤል አሁንም ሊማር አልቻለም። ሉሲ እንግዲህ ለአያቷ እንግዲህ አታስቢ አያቴ እንግዲህ በኋላ ድንቅነሽ ምንም አታሳፍርሽም፣ ለሰርጉ እየተዘጋጀች ነው ወይ ትላታለች። እንግዲህ እረ አያቴ ከሚያዝያ አያልፍም እሺ ቃል እገባልሻለሁ ትላታለች። አሁን እንግዲህ ወደ ቤት ትሄድና ከሉሲ ጋር እንግዲህ ሉሲ እንግዲህ ምን ሆነሽ ነው የመጣሽው ስትላት ከዛ ጭራጋ አግኝቸው ነው ትላታለች። እንግዲህ ሳሮንም ሽብሩን እንደምትወደው ለሉሲ ትነግራታለች። ችግሩ እኮ ሴቶች እኛ ይሄ ነው ምላሳችን ነው ትላታለች። እንግዲህ ያው ሉሲም እንግዲህ የሽብሩን እሺ በዩ ለምንድን ነው እንደዚህ የምታረጊው እያለች እንግዲህ ከመከረቻ በኋላ እንግዲህ ስለ ቤዛ ደግነት፣ ስለ ቤዛ ጥሩነት ሳሮንም በቤዛ ምክንያት እኮ ህይወቴ ተለውጣም በጣም ጥሩ ልጅ ሰው ናት እያለች ሉሲም በሷ ያልተቀየረ አለ መሰለሽ እንዴ እያለች እንግዲህ እና የሱራፌልና የቤዛ ፈገግታ በጣም ነው ደስ የሚለው። ከስንት ጊዜ በኋላ ሁለታቸውም ደስ ብሏቸው በማየታችን ደስተኛ ነን እያሉ እንግዲህ ሳሮንና ሉሲ ያወራሉ። ምክንያቱም እንግዲህ ሳሮንም እንግዲህ የቤዛን ከዛ ቤት ሰራተኛ ሆና ገብታ እንዲሁም ሉሲ የቤዛን ስቃይና መከራ አይተው ነበር እና ለዛ ነው እና በዛ ሰዓት እንግዲህ ቤዛ ለሁለቱም እንደ እህታቸው እንደ እህቶቿ ነበር የምታየው። ደግ ስለሆነች እንግዲህ ሁሉም ይወዷታል እና ከዛ ሁሉ አንድ የሚበጠብጣቸው እንግዲህ ይሄ ዶክተር ሮቤል ነው። ዶክተር ሮቤል እንግዲህ እሱ ከባለፈው ስህተቱም አሁን ሊማር ስለማይችል አሁንም እንግዲህ ወጥመዱን ሊዘረጋ ይችላል። ስለዚህ አንድ ሰው ከባለፈው ስህተቱ የሆነ ነገር ሲደርስባቸው ከባለፈው ስህተት መማር አለብን እንጂ እንደገና ሌላ ተንኮል መስራት የለብንም። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን፣ እኛም በያለንበት ይጠብቃል።